በፎጣ ነው የወጣችው። ልብሶቿ አልጋ ላይ ነው ያገኘሁት። እግዚአብሔር ይመስገን። ራስሽ እንዳትነካው ነው አይዘጋም። የለም ኧረ ብዙ ነገር ነው። ሲሚ እሞ ድንገርሽ እኔ ራሱ ማለት ነው በፎቶ ወጣው ራሱ ማለት ነው ያኔ ልጅ እንኳን እኔ ምን እንደምታደርጊ አንቺ ማለት ነው ከኔ ጋር ትሄጃለሽ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ምክንያቱም በአሁን ሰዓት እኛ የምለው አይነት ነገር ውስጥ አይደለሁም ያለሁት ማለት ነውና በዚህ መልኩ ድጋሚ ባልመጣ በጣም ነበር ደስ የሚለኝ። ግን ደግሞ ህይወት እንደዚህ ናት። በቃ አንድ ጊዜ ደስታ ይፈጥራል፣ አንድ ጊዜ ሀዘን ይፈጥራል፣ አንድ ጊዜ ጥሩ ይሆንላችኋል፣ አንድ ጊዜ ደግሞ በተለይ ደግሞ ሴት ልጅ ስትሆኑ ፈተናችሁ በጣም ብዙ ነው። እግዚአብሔር እኔ በቃ አላቅም ለምን ፈተናዬ እንደበዛ ራሱ እኔ እንጃ። በተለይ በዚህ አመት ማለት ነውና ከትላንት ወዲያ ነው ትላንት የተፈጠረውን ነገር ያቻችኋል አይደለ? እኔ በይዋነቴ በቃ ይቅርታ ልጠይቀው ምንም አይነት ነገር ቢበድለኝም ወይም ደግሞ እኔ በድሎኛል ብዬ ያሰብኩት ነገር ራሱ ለኔ ሊሆን ይችላል፣ እሱ ጋር ደግሞ ኖርማል ሊሆን ይችላልና በቃ እጂ ይቅርታ ልጠይቀው። ወንድሞቼንም ሳማክራቸው ታቆጡኝ። ይሄ እኮ አንቺ ለምን ታካብጀዋለሽ? በእሱ በኖርማል አይምሮ አስቦት ሊሆን ይችላል ምናምን ብለው ሲሉኝ በጣም ተሰማኝ። እግዚአብሔር በቃ ይሄ ነገር እኮ ለሱ ቀላል ሊሆን ይችላል፣ ለሴት ልጅ ደግሞ ከባድ የሚሆነው ወንዶች ጋር ቀላል ሊሆን ይችላል እና ብዬ ነበር የመጣሁት የዛን ቀን ማለት ነው። ስመጣ ግን ቤቴ ስገባ ያየሁት ነገር በጣም ከባድ ነበር እና አልጠበቅኩም ፍቅር በዛ መንገድ ከወላንሳ ጋር እንደዚህ ማለት እኔ በአሁን ሰዓት በቃ የሆነ ነገር እንደተፈጠረ ነው የሚሰማኝ እና እንደዛ አገኘዋለሁ ብዬ በቦክሰር ነው ያገኘሁት እንዳያችሁት። እሷ ደግሞ ሽንት ቤት ሆና በፎጣ ነው የወጣችው። ልብሶቿ አልጋ ላይ ነው ያገኘሁት፣ የራሴ አልጋ ላይ ማለት ነው እና ምን ሊያረግ ገባ? የሷ ልብሶች የማይቀመጡበት አለ ክላስ አለ እግዚአብሔር ይመስገን እና እዛ ነበር መሆን የነበረበት። ከዛ ደግሞ እሱ በጣም እየተደነጋገጠ ነበረ። መጀመሪያ አካባቢ መሰለኝ እኔ እንዲሁም በቃ ይቺ ልጅ መጀመሪያ ስላስወጣዋት እኔ ሳልኖር ስለመጣች ሳያት ሊሰማት ይችላል ብሎ ስላሰበ ሊሆን ይችላል ያኔ ራሱ ያሰብኩት ማለት ነው። ግን አላቅም ከዛ በኋላ የተፈጠረው በቃ በጣም ከባድ ነበር። እግዚአብሔር እንመን እግዚአብሔር እኔ በቃ ብዙ እንደ ወንድሜም እንደ ብዙ ነገር ነው የማስበው። ምን ነውራሽ ነገር ነበር ግን በቃ ለምንድን ነው የሴት ልጅን በማየት የምትፈልጉት? ለምንድን ነው ሴት ልጅ ስታለቅስ ያስደስታችኋል? አንተ እኔ ሳለቅስ ያስደስታል? እኔ ሳነባ ደስ ይልሃል ውስጥ? ምንም ቢሆን እኮ እኔ ልጆች እናት ነኝ አይደለ? በእኔ ላይ እንኳን ማለት ነው እኔ እግዚአብሔር እዚህ ቤት ውስጥ ባታደርግ እንደዚህ አይነት ነገር ባላይ መጀመሪያ የምናስረዳሽ ነገር አለ። እንደዚህ አይነት ነገር ደቂቃ እኮ በሰሚን እኮ ምንም ነገር ግልጽ አድርገን እኮ እንነግርሻለን። ምን ሆነ አድርገን ነው ግልጽ አድርገን የምትነግረኝ? እኔ ሁሉንም ነገር መናገር ይችላል። ትናንትናም እየጮኩኝ ነው ቪዲዮ አትልቀቂ ያልሆነ ነገር ነው ሰው የሚያስበው። በዛ ልክ ነው ሰው የሚያስበው። እኔም በዛ አድርገው ነው የሚያስቡት። ያደረግን ነው የሚመስላቸው። ካደረግከው ምን ያሳፍራል? በቃ ካደረግከው ማለት ነው ምንም ሰው ለምን ያስበኛል ብለህ ማሰብ አያስፈልግም። እሺ ስላላደረግኩት ነው በዛ መንገድ ቪዲዮ ተለቆ እንደዛ መሆን የለበትም ቤት ውስጥ እንጨርስ ብዬሽ ነበር። ግን አልሰማሽኝ። አንድ ደቂቃ እኮ አልሰጠሽንም። አንድ ደቂቃ የገዛ ባሌ ልጆችን አባት እዚህ ጋር በቦክሰር ከዛ ደግሞ ሌላ ሴት እዚህ ጋር ማለት በጣም በቃ እኔ እንጂ በእድሜ ካንተ የምታንስ ምናምን ነገር እዚህ ውስጥ ባንሶላ ስትወጣ ማየቴ ለኔ በጣም ኖርማል ነው አይደል? አይንሽን ነው አይደል መታሚው? አዎ አይኔ ነው ማምነው። ያየሁት ካላመንኩ ደግሞ እኔ አይሞር የተበላሽቷል ማለት ነው። የሆነ ነገር ስናደርግ አይተሽ ከዛ በላይ ምንም ማስረጃ አይኖረኝም። ባሏ በቦክሰር አንተ እኔ እኮ ቤት ውስጥ ሆኜ ማለት ነው አንድ ደቂቃ ሰተሽ በቀዘቀዘ መንፈስ ብትሰሚ ኖሮ ሁሉም ነገር ግልጽ ይሆን ነበር። ግን ለምንድን ነው አንቺ መተሽ ማታስረጂ? እዚህ ሁሉ ጣጣ ውስጥ የከተሽኝ እኮ አንቺ ነሽ። ያንን መከራ ያንን በጣም ረጅም ሰዓት ቆይ እኔ መጥፎ ጊዜ አሳለፈኝ ጨርሰና በሌላ ሰው ጠርጥሪኝ። ግን ከወላንሳ ጋር ለምን ትጠረጥሪኛለሽ?
እውነት እግዚአብሔር ይስራው። እኔ ፍቅር ቪዲዮ ይቅርና ሁሉም ነገር ግልጽ አድርጌ ነው አይቀርም። በቃ ሁሉም ሰው እሺ፣ ሁሉም ሰው ይፍረድ። በቃ እግዚአብሔር ነው እንዳታስቆም። የኔና የሷ ጉዳይ ስለሆነ በእናትሽ እግዚአብሔር አይቆምም። ምክንያቱም ምን ያህል ሴት ልጅ ምን ያህል በቃ ብዙ ባመነችው ሰው ብዙ ነገር እንዳደረገ ያዘኛል። ፈልግም ካሜራማን ቪዲዮን አጥፋውና አንድም ቀን እኔ ኩልና ስለደረስ ትላንትና ቪዲዮ መቅረጽ ማቆም ነበረብሽ ነገሮች ሲበለሻሹ። ምክንያቱም እኔ ለልጆችም ጥሩ አይደለም። ልጆች እኮ ይሄን ቪዲዮ ያዩታል። ለልጆች ካሰብክ ማለት ነው። አላደረኩም ማን ባላደረኩት አንቺ ዝም በይ። እግዚአብሔር ነው ዝም በይ። ዝም ትላለች። እሷም ታስረዳሽ ነው ማስረዳሽ አለ። ጠይቃታለሁ ራሴ ባንደበቴ ታስረዳኛለች። እኔ ያወራው እሷ ማብራሪያ ሰጠኝ አልፈልግም። ሲቀጥል ማለት ነው ልጆቼ መጥፎ ነገር እንዳይማሩብኝ ካልክ ከመጀመሪያው ከመሰረቱ ራሱ ማለት ነው ማስተካከል ያለብን። እኔ እኮ ሚስትህ እኮ ሆኜ ማለት ነው እዚህ ጋር እኮ እኔ አትቀመጥም አይደለ? በቦክሰር እንዴት ነው ሴት ልጅ እዚህ ቤት ውስጥ እያለች አንተ ቦክሰር አድርገህ እዚህ ጋር የምትቀመጠው? ሲቀጥል ደግሞ እኔ ራሴን መዋሸት አልፈልግም። እዚህ ጋር አልነበርክም። የመሰለሽ አንቺ ኮላንሳ ጋር የሆነ ነገር ያደረግን ነው። አዎ በደንብ ካሜራማን ዝጋውና ካሜራው ይሄ እኮ የቤታችን ጉዳይ ነው። በድብቅ እናውራ፣ በቃ በሚስጥር እናውራ። ለምንድን ነው እሱ የምታሳየው ሁሉንም ነገር? እኛ እኮ ልናስረዳሽ ነው የመጣነው። ንገሪያት በመጀመሪያ በዛ መንገድ ስለተረዳሽ እና ያ ስለመሰለሽ ብቻ ይቅርታ። በቃ መንበርከክ ካለብኝ ምን ይበረከካል? ይቅርታ በመጀመሪያ ማለት ነው ፍቅር። ከዛ እኔ አይደለም በቃ በይቅርታ ማልፍ አይነት ነገርና የሆነ ልብ የሚራራል መስሎ ይቅርታ መጠይቃት ስላደረኩት ሳይሆን እኔ ከመሰለሽም ይቅርታ እያልኩሽ ነው። ለመሰለሽ ነገር እኔ ደግሞ ማለት ነው ከመሰለህና ከመሰለሽ የሚባል አማርኛ ተወርቶ ትዳር አይቀጥልም። ምክንያቱም መጀመሪያ ጽድት ያለ ነገር ካንተም ከሷም እፈልጋለሁ። የዛን ቀን እንዴት መጣች ራሱ ማወቅ እፈልጋለሁ። በቃ በየዋነቴ ትምጣ። በቃ የኔ አልተመቻትም ሄደችበት ይቅርታ ብላ ልትገባ ሊሆን ይችላል ብዬ አስቤ ነበር አይሙሬ ማለት ነው። ስለዚህ እንዴት ብለሽ መጣሽ እንትን እፈልጋለሁ። ለምን መጣሽ? እኔ በሌለውበት ብትመጪ ራሱ እኔ ባለውበት አንቺ ማራማን አለመኖር በምን አውቃለሁ? አይደለ ይኸውልሽ ደወለችልኝ ስልክ። እሺ ከዛ በኋላ በጣም ከባድ የሆነ ንፋስ አለ። ቢያንስ ቤት እንዳላችሁት ቤት መጀመሪያ እኮ ስንወጣ እኮ ቤት እንከራይላታለን ብለን ነው አይደል የሸኛናት? እስከዛ ውጭ ቆይ። በዛ ምክንያት በፓንት እና ጡት ማሳያ ብቻ ስለተገዛ ማለት ነው አይደል? በዛ ምክንያት እኮ ነው ነገሮች የተበላሻሹት እና ውጭ የተባለችው አይደል? ወጣች። እሺ ግን ምንድነው እኔ እኮ ለምን እንደማትናገር ነው። ስልክ ደወለችልኝ። ምንድነው እሱ ያለችኝ? ንፋስ በጣም አለ፣ አቧራ በጣም እና ዝናብ ደግሞ ሊመጣ ነው። ዝናብ ከመምጣቱ በፊት ቤት ለዛሬ እንኳን ልደር አለች። መጣችልኝ ነው። አዎ ነይሽ ብያት እኔ ከተወሰኑ ደቂቃዎች በኋላ እዚህ መጣች። እዚህ ስትመጣ ነው ራሱ አንቺ ቤት እንደሌለሽ ራሱ ያስተዋልኩ። ይከፋት ይሆን ይደብራት ይሆን ያልኩት ማለት ነው። እዚህ ጋር ማለት ነው። ከዛ ወዲያው ተመለሽ ላውራለህ። እዚህ ጋር እኔ ደውላለሁ፣ አንተ ጋር ደውላ ልምጣ ወይ ስትል እኔ ስልክ የለህም እንዴ? አንተ ስልክ ደውዬ ማለት ስልክ የለህም? እቺ ልጅ እንደዚህ እኔ ያስወጣው ሲጀመር ልምጣ ወይ ስትል አንደኛ አንቺ ምትቆይ ነው አትዋሽ፣ በእናትህ እስቲ በቃ ደጋግማ አትዋሽ። ምትቆይ ነው መሰለኝና ደግሞ ቶሎ ብለሽ ምትመጪ አልመሰለኝ። ካልመጣሽ ደግሞ ቆይቼ ከመጣች በኋላ ደውላለሁ ብዬ ማስቤ ነው። ልጆቼ ልብስ ሳልይዝ የልጆቼ ነገር ሳላስተካክል ዝም ብዬ ሁለት ህፃን እዚህ ዝም ብዬ እቀመጣለሁ ነው። ደስታክ ነበረ እኔ መውጣት ይበቃ። ወንድምሽ ጋር ሄደሽ በምን ታምስ ሳታድሪ አትመጪ? ታድሪያለሽ ወንድምሽ ጋር ሄደሽ። ይሄን እኔ ልትዋሽ ትፈልጊያለሽ? ከዛ በቃ እኔ አሁን ማለት ነው የኔ ጥያቄ የሚሆነው ማለት ነው ማርያምን አሁን ማለት ነው የኔ ጥያቄ መምጣቷን አይደለም። በቃ ተወርሳው በቃ መምጣቷ እሺ መምጣቷ ማለት ነው በምንም በሉት መጣች። በቃ ችግር የለውም እንዳላችሁት ይሁን እውነት ነው በቃ ብዬ ለማንና መጣች። በቃ ከመጣች በኋላ አንተ
ቦክሰር ምን ያስወልቅህና ነው ከዚህ እዛ ብለህ ያገኘው? አንድ ጥያቄ። እሱን ተናገር። ሌላው ራስህ ነው የምትመልሰው። ራስህ ነው የምትመልሰው። ለምን ደስ የምትመልሰው? ከኔ በላይ እሷን ታምኛታለሽ። አሁን እኔ እንዲህ ብልሽ ማስመሰል ነው የሚመስልሽ። ተበሳጭተሻል። እሺ ንገሪኝ፣ ለምን ቦክሰር አውጥቶ እዚህ የተቀመጠው? ሞቆኛል ብሎ ነው። እኔ ሞቆኛል ብያለሁ። አንቺ ኖ እዛን ቀን ሞቆኛል አይደለም ያልከኝ። ሞቆኛል አይደለም ያልከኝ። እግዚአብሔርም ቪዲዮ አለ። ሞቆኛል ሳይሆን ያልከው ማለት ነው ልወጣ ነበረ፣ ልብስ ልለብስ ነበረ እና የደረስሽብኝ ያልከኝ። ግን አሁን ሞቆኛል። አረ እንደዛ አይደለም። እኔ ቤት ውስጥ ሆን እኮ ቦክሰር አውልቄ ነው የምቀመጠው። ታውቂው ለይ አረ በፈጣሪ እኔንም ልትዋሸኝ? እኔ ሚስት የስንት ዓመት ሚስት ልትዋሸኝ? አንተ እኔ እዚህ ቤት ተቀመጥ በቦክሰር ቁጭ ብለህ ታውቃለህ? ቆይ እኔ አሁን ጥፋቱ እሺ ከዛስ? እሺ አንተ እዚህ ጋር በቃ አፈር ነቅ በዚህ ጋር ከዛስ? እሺ ሞቆኛል ብሎ አለሽ። እሺ ከዛ ምን ይሆናል? እሷ አቧራ እሷ እያወራች እኮ ነው እና ሻወር እያወራች እኮ ነው። ከዛ በቃ እኔ ውጭ ላይ በጣም ፀሐይ ላይ አዋራ አለ። በቃ ባላብኝ ከዛን ልብሴን ደግሞ አውላልቄ እዛ ጣልኩትና ወደ ሻወር ገባሁ። እኔ አልጋ ላይ ነው ልብስ የምትይው? እሱ በቃ እሺ ይቅርታ ዞር ወደዛ። እሱ አልጋ ላይ አንተ ማለት አልጋ ላይ ስታስቀምጥ ነው ይሄ። እኔ በአባትና በእናቴ በጣም አልጋ ክብር እንደሆነ የማውቀው። ቆይ ልንገርሽ፣ በጣም ክብር እንደሆነ ነው የማውቀው። አቧራ ያረገችውን ልብስ ውስጥ አወለቀችውና ከዛ ፎቶ አረገችና ያንን ከዛ በኋላ ሶታ ከሻው ለምንድን ነው ያነሳሽው? የኔ ፎቶ የለም። ኧረ ብዙ ነገር ከነ ሲጀመር ማለት ነው። ዶድራንትሽ ራሱ እኮ ነበረ። ዶድራንቷ ራሱ እንትን ውስጥ ምንድን ነው የሚያደርገው? የኔ ሁሉም ግጥምጥሞሽ ነው። ፍቅር እናስረዳሽ፣ አዳምጪን እናስረዳሽ። ላስረዳሽ እናስወጣት። ሱሪህን አስወጥቶ አልጋ ላይ የእሷ ልብስ አልጋ ላይ ከዛ እሷ ሻወር ቤት ገብተሽ የኔ ፎቶ ተነስተሽ ምትወጪ እንደዚህ አይነት ነገር አያምርብንም። ተረጋግተን እናውራ። እኔ እንደማልመጣ እኮ ታውቃለህ አይደል? ታውቃለህ። እኔ አሁን እንደማትመጪ ነው የማውቀው። ግን እንደማትመጪ አውቃለሁ ብዬ እኔ ከሷ ጋር ምንም ነገር አላረኩም እያልኩሽ ነው። አይ እባክህ ምንም ነገር አላረኩም። እሺ ለምንድን ትደነባበርከው እንደዛ? ለምንድን ነው እዚህ ስትደነባበር የነበረው? ይመስልሻል? በቃ ይመስለኛል። አዎ ሊመስልሽ ይችላል። መጀመሪያ ለምን አመንሽ? ቆይ አንቺ መጀመሪያ ለምን በሰላም መጣሽ? እንደው ላንሳብልሽ ለምን ደስተኛ ሆንሽ? መጀመሪያ እኔማ ጅሏ እውነቴ በቃ መጀመሪያውንም ስላሰብኩት ውጭ ላይም ሳወራው ነው የመጣሁት። ይቺ ልጅ ሄጄ ያለችበት እፈልጋታለሁኝ፣ እሷንም ማስከፍቻለሁ፣ እሱንም ይቅርታ ጠይቄ ምሳ ጋብዘዋለሁ ብዬ ነው የመጣሁት። ስመጣ ግን እዚህ ትንጎራደዳለህ። 10 ጊዜ አንዱ ነው የምታወራኝ። ሽንት ቤት እንዳትገቢ አልከኝ። ወላንሳ እኮ አውቃታለሁ አይደል? ያለ ነው ሽንት ቤት ወላንሳ አውቃታለሁ። ኖርማልና ንጹህ ሰው ብትሆን ማለት ነው። እኔ ለምን እንደምትሸውደኝ በእግዚአብሔር ለምንድን ነው ጅል የምታረገኝ? ፍቅር አታልቂሽ፣ እንደዚህ አይቶኝ በእግዚአብሔር እኔ ሁሉሽ ላስረዳሽ። መጀመሪያ ሁሉን ነገር ላስረዳሽ። እስቲ ከሀስ ከፖል ላስረዳሽ። ለምን አንቺ አሁን ግማሿን ነገር እኮ እየወሰድሽ ነው። እኔ ስጀምር ታስቆመኛለች። እያስቆምሽ እኮ ነው ፍቅር። ልንገርሽ እኔ ቤተሰቦቻችን እኔ ለእናንተም ለምሽ እነሱ የምታወራበት እግዚአብሔር ካሜራ ላይ ሁሉም ነገር ግልጽ ስለሆነ ለእናንተም ጭምር ነው የምነግራችሁ። ከሰማሽኝ ስሚ። እሷ እንደዛ ብላ ስልክ ደውላ አቧራ በክረምት ሞቆኝ ነው። በክረምት እኮ ነው። አሶሪ ፍቅር አሶሪ አቧራ በአቧራ ሆና መጣች። ከዛ በኋላ ልብስ ውስጥ ላይ ገባች ሄደችና ያንን አቧራው ልብስ አወለቀችና ከዛ ይሄን ፎጣ ለበሰችና ወጣች። እኔ ውስጥ መኝታ ቤት ስራ እየሰራሁ ነበር። ከዛ ከመኝታ ቤት ወጣውና ታችኛው ክፍል ስገባ እንዲቀርበኝ ብላ የእሷን ልብስ አወጣኝ። ለምን ሻወር ይዛ እንዳልገባች እሷን ጠይቃት ነበር። አወጣችና አልጋ ላይ ፎጣ ራሱ ይዛሽ ቤት መግባቷ ነውር ነው። የኔ እንትን ውስጥ አልጋ ላይ ልብሷ መገኘቷ፣ ያንተ ልብስ መገኘት፣ ከዛ ደግሞ እዚህ ጋር አንተ በቦክሰር ምን ማለት ነው ይሄ? ቆይ ሁሉም ነገር እኮ ሊመስልሽ ይችላል። ሁለታችሁም ሽንት ቤት ነበራችሁ። ምን ይሰራል? ሁለታችሁም ሽንት ቤት ነበራችሁ ነው አይደለም? ነበር አይደለም? ነበር። ምክንያቱም ካሌለ እዚህ ጋር አፍሽን ለምን እንደምትዘጊው? ቆይ አንቺ አፍሽን ዘግተሽ አሰማኝ ማለት አለ። ምን ላርጉታል? እሺ ቁጭ በይ። አሁን ራሴ ያመጣው እኔ ግን በኋላ የሚጸጽትሽ ነገር እግዚአብሔር ምስክሬ ነው። ይጸጽተኝ ምንም ችግር የለውም። እኔ አጥፍቼ ከሆነ ማለት ነው እኔ ንጹህ ካገኘሽ ከሷ ጋር ጠርጥረሽ እኔ በጣም ነው የሚደብረኝ። እግዚአብሔር በጣም ነው የሚከፋው። ጠርቁ ማለት ነው። እግዚአብሔርን እኔ ራሴ ብዙ ነገር ነው ማድረገው። በጣም ብዙ ነገር አይነ እያየ ማለት ነው።
ግን አንቺ አሁን ማለት ነው እሺ ይሄ ሁሉ ነገር ውሸት ነው አይደል? ማለት ያየሁት ነገር ሁሉ እናንተ እንዳሰባችሁት ነው። እኔ ያሰብኩት ግን በቃ እኔ አይምሮዬ ታሟል። በቃ ማለት እኔ አብጃለሁ። በቃ ደህና አይደለሁም፣ ጤነኛ አይደለሁኝም። ስለዚህ ያየሁት ነገር ሁሉ በቃ መስሎኝ ነው። እዚህ ጋር ማንተ ቆመ ያየሁት መስሎኝ ነው። ሲጀመር አብሬያክ ሽንት ቤት ነበርክ የምለውም በቃ ውሸት ነው። ከዛ ደግሞ አንተ አንዴ ሞቆት ነው ትለኛለች፣ አንዴ ልወጣ ነበር ብለህ ያወራኸው ውሸት ነው ለኔ። አንቺ አሁን ማለት ነው ምንም አይነት ነገር እዚህ ቤት ምንም አይነት ነገር ሰርተሽ ካልሆነ ምንም አይነት መጥፎ ነገር ካልፈጸምሽ ማለት ነው አሁን የምለው ተስማሚያለሽ? እሞ ድንገርሽ እኔ ራሱ ማለት ነው በፎቶ ወጣው ራሱ ማለት ነው ያኔ ልጅ እንኳን እኔ ሰው ማስመሰል ይችላል። ጌታ ማስመሰል አይደለም እሞ እንኳን ማለት ነው እኔ እንኳን ማለት ነው እንኳን ከሱ ጋር እንደዚህ ላደርጋለሁ ፍቅረኛ እንኳን የለኝም። እኔ ከሰው ጋር አልቀራረብም። አንገት እንደፍቼ እንትን ይዛ ጎዳኔ ነው የምኖር ነው። ለዛ ነው የጎዳኔ ነው የመረጥኩት ማለት ነው። ስም እንዳይመጣል አንገት ደፊ ሀገር አጥፊ የሚባለው ነገር እውነት ነው። እሺ አንቺ እውነት የተጎዳሽ መስለሽ ሲጀመር ብዙ ነገር አለኝ፣ በጣም ብዙ በቂ ማስረጃ አለኝ። አሁን ማለት ነው ይኸውልሽ ጊዜው የሰለጠነ ነው። እሺ እኔ አሁን ማለት ነው እናንተ የምትሉት ነገር ውሸት መሆኑን እውነት መሆኑን ማረጋገጫ ለራሴ ብዙ ነገር አለ። ጊዜውን በጣም የተሻሻለ ጊዜ ላይ ነው ያለነው። እንደዚህ ላይ በጣም ድራማ ተሰርቶብኝ ማለት ነው የምኖር ሴት አይደለሁም። በጣም በብዙ ነገር ይቅርታ ልል እችላለሁ። በብዙ ነገር ይቅርታ ልትለኝ ትችላለህ። በጣም ብዙ ነገር ላጠፋብህ እችላለሁ፣ ልታጠፋ ትችላለህ። ግን አንተ ጋር ከሆነ ወንድ ጋር የሆነ ነገር ተጋድሜ የመጣው ቀን ይቅርታ ሳይሆን ሞት ነው የሚሻለኝ ለኔ ማለት ነው። አንተም ብትሆን እንደዛው። እሺ በዚህ መቼም ነው ይቅርታ ማለልህ። ስለዚህ አላደረኩም እኔ። እሺ ስለ አንድ ማድረግ ያለ ማድረግ ይሄን ማረጋገጫ ፈልጋለሁ። ምን እንደምታረጋግጭ አንቺ ማለት ነው ከኔ ጋር ሆስፒታል ትሄጃለሽ። ሆስፒታል ትሄዳለች። ሆስፒታል እንሄዳለን። ከዛ በኋላ እውነት አንቺ ምንም አይነት ነገር ካልፈጸምሽ ታየው ሌላ ጊዜ አያገባኝም። የዛን ቀን ራሱ ምንም አይነት በዚህ ቀን ወይም በዚህ ሳምንት ውስጥ ምንም አይነት ነገር ከወንድ ጋር ግንኙነት ማድረግ አለ ማድረግሽን ማረጋገጥ ይቻላል። መተማመን እኮ ይቻላል። ጉዳችን ሰው ማለት ጉድ የለም። ምን ያገባ አንተ እያወራት እሷ ነው ንጹህ ነኝ ብላችሁኛል። በቃ ነኝ በንጹህ ከወክ በቃ ዝጋ። አገባህም አንተ ማውራትን ነገር እሷ በቃ ንጹህ ነኝ ብለሃል አይደል? እኔ ደግሞ ትዳሬ እንዳይፈርስና ልጆቼ አንተ በስም እንዲጠሩ ማለት ነው በዚህ መንገድ ብቻ ማረጋገጥ የምችለው ተመርመር። ስለዚህ ሆስፒታል ትሄጃለሽ። ለምን ደግሞ ያለ ጤነኛ እኮ ነኝ ሆነሽ እኔ አንቺ ተመረመሪያለሽ። ስሚኝ እኔ የማወራው ተመረመሪያለሽ። ከወንድ ጋር ግንኙነት ማድረግ አለማድረግሽን በዚህ ሳምንት ውስጥ አለ በደንብ ነው ያለው እናረጋግጣለን። ከዛ በኋላ ንጹህ ከሆንሽ እኔ የፈለጋችሁት ነገር ማድረግ ትችላላችሁ አንተ። አለበለዚያ ግን ማወቅ ይችላል ማለት ነው። እኔ በቃ ሰማሽ ነው ያለው ማውራት። ተነሽ አሁን ነው የምንሄደው። ልብስሽን ልበሽ ከፈለሽ ምንድነው ለሁሉም ነገር ጊዜ ያለው ቢያንስ እናስረዳሽ ከዚህ በኋላ እናስረዳሽ ያልኩሽ በቃ ያው አባቴ ከማልኩ ምንም ነው የማይመልሰኝ። የአባቴ ቀን ይስጠኝ ብያለሁ። ምንም አይነት ነገር ነው ማራራላችሁ አሁን ከዚህ በኋላ። ተነሽ ልብስሽ ልበሽ እንሂድ። ሙሉ አስረዳሽ እኔ ማለት ነው ምንም ታስረጂ እኔ ሲጀመር ማለት ነው ከሰው ጋር ግንኙነት አድርጌ አላውቅም። ድንግል ነኝ ነው የምልሽ። ድንግል ነኝ? አዎ። ድንግል ሆነች ድንግል ነች። እኔ ምንድን ነው እኔ ለምን እንደምታይ ድንግል ነሽ አይደል? አዎ። ከወንድ ጋር ነው ታውቂ? አዎ። ኦኬ ድንግል መሆን ያለ መሆንም ይቻላል ማረጋገጥ። ምን ሆነሽ አለሙ? ምንም አልኩኝም። በቃ እሷ ግንኙነት አድርጌ አላውቅም ከወንድ ጋር ምንም ወንድ አላውቅም አይደለም። ቆይ አንድ ነገር አንድ አዳምጪ። አንድ ከቅርታ ጋር በእግዚአብሔር ሰው ሻወር ይገባል በቃ በፎጣ ይዋጣል። አንቺ ግን ወደ ሌላ ነገር ወሰድሽ። ተወሰድኩት። በቃ እኔ ደግሞ ቤት ውስጥ ነኝ አይደል? ቦክሰር ነው የለበስኩት አይደል? ቤት ውስጥ ነኝ፣ የራሴ ቤት ነው ያለሁት። ለምን ደው በሌላ ነገር የምትወስጂው? ምርመራ ሌላ ነገር ምናምን የሚባል ነገር አለ። እኔ ቤተሰብ ያሳደገኝ ማን ነው? በስነ ስርዓት ነው አይደለም። እኔ ባለ ትዳር ቤት ቁጭ ብዬ ልብስና አውላለቀኝ በፎጣ እንደምንም ልገረባበት ይቅርና ወንድሞቼ ፊት ልብሶቼን ለማውጣት ስራ ተመሪያለሁ። እሺ አረጋጊ እስቲ ራስሽ ባለጌ ስድ
እንደዛ አትበኝም። ያፈሽን አትፋጭ ይሁን አናፋሩ ምሳተበል በዚህ ምንድነው አትረጋጊው? እሺ አፈን ዝጋ። እሺ ከዚህ በኋላ ምንም አይነት ነገር ነው እንትን ማለት ምንድነው ፍላጎትሽ? ቀጥ ብለሽ ትሄዳለች። የት ትመረመራለች? በቃ ድንግል ነኝ አለች እኮ ድንግል ነኝ ብላለች። ሴት ልጅ ነሽ ደግሞ ማየት ከፈለግም ገልጠሽ ማየት ትችያለሽ። ሴት ልጅ ነሽ አይደል? ድንግል የሆነች ሴት ምርመራ ቦታ ሳታውቂ እኮ ዝም ብለሽ ልታያት ትችያለሽ። እኔ አላውቅም ግን ማየት እኮ እኔ ሕክምና ባለሙያ ያለው እሺ ባለጌ ስዳደግ እሞለስ ጂ በሰጊያውን እንሂድ ምትለብሽ ነገር ካለ ለበሽው ይችላል ነው ተመረመረ ሆስፒታል ልትፈራ ትችላለች። በዛ ላይ ደግሞ ሌላ ነገር በቃ ይሄን እኮ ነገሮችን እያከረርን መሄድ የለብንም። ቀለል አድርጋ መፍታት እንችላለን። ሰላሜን የሚመለሰው ይሄ ሰሞኑ እየተፈጠረብኝ የነበረው አንዴ ጡት ማዳ የተረገመ ቀን ነው ወደዚህ ቤት የመጣሽው አንቺ። ባንተ ስራ ነው የመጣችው አንተ ስላደረክላት ነገር ብዙ ማቃት ምንድነው በፍላጎትሽ ድንግል መሆን አለመሆን በቃ ንጹህ መሆን አለመሆን እውነት ንጹህ ከሆነች እኔ ነበርኩ የተሳሳትኩት እኔ ነበርኩ ያየሁት ነገር ወደ ሌላ ቀይሬ የኔ አይምሮ ነው የተበላሸው ማለት እኔ ነኝ ያበርኩት ብያችኋለሁ እኮ በቃ ስለዚህ ይቅርታ መጠየቃለሁ ካለብን መለያየትም ካለብን እንለያየና ስላስቀየምኳችሁ ማለት ነው ምንድነው በቃ ንጹህ ከሆነች አለበለዚያ ምን እናደርጋለን ተነሽ ምን ካለበት ይረላታ ለምንድን ነው የሚሄደው አላቀልን ስለዚህ በመሰባቋ እንኳን ንገራት እሷ ጋር ልጓተትም እኔ ማለት ይጂና ልብስሽ ለብሳሽ ነይና እንውጣ እንደውም በቃ ውጪ ከህይወታችን ከዚህ አረባክ በጣም ነው እንደምትወጣው በጣም ነው ምንድነው ትወጣለን በቃ ከህይወታችን ከዚህ ቤት ይጂ አንቺ ምን ነው ተከትለሽ መጣሽ አትወጣም ይጂ ሻንጣሽን ይዘሽ ይጂና ልብስሽ ሻንጣሽን ይዘሽ ውጪ እያልኩሽ እኮ ነው ለብሰሽ ነይ በጣም ደግሞ እዚህ እንትን ትላለች እንዴ የምሻንጣን ትውጣ አትወጣም ምን ሄደ ሆስፒታል ነው ሆስፒታል ላይ ይደብራል ፍቅር ይደብራል ይደብራል የዛን ጊዜ ዶክተር ሽንት ቤት እንደፈለግህ ትሆን አልደበረህም የዛን ጊዜ ሚስት እያለ ልጆች እያሉ አልደበረህም ኧረ በእናትሽ እንደዛ አላረኩም እኔ አንተ ላስረዳሽ በእናትሽ ሁሌ ሻወር ወስደልን ሲጀመር እኮ ማለት ነው ሻወር ስትወስጂ አይሻለኝ እኮ ልብስሽ ያኔ እኮ ማለት ነው ለብሰሽ ነው የምትወጪው ሲጀመር እኔ አሁን ምንም አልፈልግም ላስረዳሽም ያኔ የነስተት አይደለም ያንቺ ፎቶ መውሰድና ያንቺ አልገላ መውሰድ አይደል በቃ እኮ ቀላል እኮ ነው እናቴ እና ሌላ ወሬ የምታወሪ ስታስጨንቅኝ ጊዜ እኮ ወደ ሌላ ነገር እንዳታስቢ ብዬ ማለት ነው እየወጣሁት ቶሎ ብዬ ማለት ነው ሳለብስ በቃ እኔ እንደውም ነፃ መሆን እፈልጋለሁ ትመረመሪያለሽ የምትይው ነገር ካለ እኔም እሄዳለሁ አብሬያችሁ በቃ አንድ ነገር መንገድ ላይ አውርዳትና ይሁን ነገር አረጋታለሁ እንድትይ አረጋለሁ ይኸው ስማ አላደርግም ቀጥታ ሆስፒታል ነው እንዴ ከዛ ደግሞ እኔ ቀጥታ ሆስፒታል ነው ኦኬ ነው ማሲስ ሲቀጥል አንድ ስልክ ነው የሚበቃ ስንስራትን ይዘህ ችግር የለም በቃ ሄደሽ ተመረመረች ምን ነው እሱ በቃ አለፍሽም ብላለሽ ብዙ ጊዜ ደርሰሽ ደብያታለሁ አለፍሽም ብላ ሂጂ ለአንድ ራሴ ላንቺው ፍቅር ትኑር ነፍሴ